ያሬድ ባዬ የሲዳማ ቡና አንበልና የሁለት ጊዜ የኢትዮጵያ ፕሪሚየር ሊግ አሸናፊ ለቃለ መጠይቁ ፈቃደኛ ስለሆንክልን እጅግ አድርጌ አመሰግናለሁ። በ2013 ከፋሲል ከነማ ጋር በዘንድሮ የውድድር ዘመን ደግሞ ከሲዳማ ቡና ጋር የኢትዮጵያ ፕሪሚየር ሊግ ዋንጫን ማሸነፍ ችላል። ሁለት ዋንጫዎችን ማሳካት ምን አይነት ስሜት አለው? በጣም ትልቅ ደስታን ይፈጥራል። በዛ ላይ ደግሞ አንተ እየመራኸው ቲሙ ሻምፒዮን ሲሆን ፋሲል ጋር መጀመሪያ ስናነሳ ለእነሱም የመጀመሪያ ነው፣ ለእኔም የመጀመሪያ ነው። በጣም ትልቅ ደስታን ይፈጥራል። ያኔ ደግሞ ቲሞቹ ትንሽ ነበር፣ 14 ቲም ነው፣ 26 ጨዋታ ነው የነበረውና 4 ጨዋታ እየቀረን ነበር ዋንጫውን ያረጋገጠውና ያው ከሲዳማ ጋር ተመሳሳይነት አለው። ሁለቶችም የመጀመሪያ ዋንጫቸውን ነው ያነሱትና ከዛ ጋር ደግሞ አንተ ካፕቴን ሆነ ዋንጫ ማንሳት ትልቅ ደስታ ነው የሚፈጥረው። የውድድር ዘመኑን እንዴት ትገልጸዋለህ? አጠቃላይ የዋንጫ ፉክክሩ ላይ የነበረው ጉዞስ እንዴት ይታያል? ከባድ ነበር። ያው ቲሞቹ ብዛት እንደ አላቸውና ጨዋታዎችም ብዙ ናቸውና በጣም ጨዋታ መደራረብ አለ። እንግዲህ ወጥ የሆነ ተጫዋች ነው። አሁን ሲዳማ ላይ ብዙ ተደጋጋሚ ጨዋታዎችን የተጫወተው ተመሳሳይ የሆነ ጨዋታ ተጫዋች ነውና በጣም አድካሚ ነበር። ግን ያው በድል መጠናቀቁ ደግሞ ይበልጥ ለኛ ደስታ ፈጥሮልናል። መሀል ላይ የውጤት መጥፋቶች ነበሩ። ወደ 3-4 ጨዋታዎች ላይ ተከታይ ነጥብ መጣሎች ነበሩ። ከዛ በኋላ ግን ቶሎ መመለስ ችላችኋል። እንዴት ነበር የመመለሳችሁ ምክንያት? መልበሻ ክፍሉስ እንዴት ነበር ማኔጅ የተደረገው? ያው እንግዲህ በ10 ነጥብ መምራታችን ቀድመን ትንሽ ሳያግዘን አልቀረም። ያው ነጥቦቹ እያነሱ ማለት ያለህን አቅም ያለህን ነጥብ ተጠቅመ በቃ ከፍ የምናደርግበት ሰዓት ላይ ነው ደግሞ ነጥቦችን ያጣ ነውና ያው ትንሽ ያስጨንቃል። ሆኖም ግን እኛ ማነው ነጥቦችን ስናገኝም ስናጣም ውስጣችን አንድነታችን ምንም ሊሸረሸር አልቻለም ነበርና በዛ መንገድ ተነጋግረን ነገሮችን ለመፍታት ሞክረናል። ያው ትንሽ ደጋፊዎቻችን ትንሽ ተቆጥተው ነበር በሰዓቱና ያው ኳስ ላይ ይፈጠራል። ሙሉን ጨዋታ ተጫውተህ አሸንፈህ ሻምፒዮን አትሆንም። በመሀል አንዳንድ መንሸራተቶች ይኖራሉና ከዛ ነገር እንዴት ማገገም የቻልነው ልምድ ያላቸው ተጫዋቾች ልምድ የሌላቸው አካፍለው እንዴት ማገገም እንዳለብን ተነጋግረን ከኮችንግ ስታፍም ከተጫዋችም ጋር በጊዜ ፈታ ነው። ያው ውጤቱ እንደምታየው ቶሎ ተመልሰን የነጥቡን ርቀት ከፍ አደረግን። ልምድ ያላቸው ተጫዋቾች አሉ እዚህ ቡድን ውስጥ። ዘንድሮ ደግሞ በርካታ የመጫወት ደቂቃ ያገኙ ወጣት ተጫዋቾች አሉ። በማሸነፍ መንገድ ውስጥ ልምድ ካላቸው ተጫዋቾች ጋር የወጣቶቹ ሚናስ እንዴት ይገለጻል? ብዙ ጨዋታዎችን የተጫወቱ ልጆች አሉ ከታዳጊ መጣው። እነሱ ለኛ ትልቅ እንትን ነው ማለት ልምድ ብቻ አንተን እንትን አያደርግም፣ የሆነ ኢነርጂ ያስፈልጋል እና የእነሱ ኢነርጂ ልምድ ካላቸው ተጫዋቾች ጋር ተቀናጅቶ ሻምፒዮን ለመሆን በቅተናል። በጣም አቅም ያላቸው ልጆች አሉ፣ ያልተጫወቱም አሁን እየተጫወቱም ያሉ ልጆች በጣም ጠንካራ ልጆች ናቸውና ያው እንግዲህ በዚህ አስቀጥለው እንግዲህ ቀጣይም በዚህ መንገድ እንግዲህ ዋንጫ ለማንሳት እንሞክራለን። በያሬድ እይታ በአመቱ በጣም ከባዱ ተጋጣሚ ማን ነበረ? በውድድር ዘመኑ ሊጉ እንደጀመረ ያው ሐዋሳን ነበር ትንሽ ተፎካካሪ ነበር የነበረው። ከዛ መቻል፣ አሁን ወደ መጨረሻ ደግሞ ነገሌ በጣም ጠንካራ ነበር ለኛ። ያው እንግዲህ የመጨረሻውን ነው የምንቆጥረውና ነገሌ በጣም እሱ ነው ነገሌ ነው። ይሄን ጨዋታ ማሸነፋችን ወደ መንገዳችን መልሶናል ብለህ የምትመርጠው ጨዋታ አለ? አዎ፣ 2 ጨዋታዎች ነበሩ። የመጀመሪያው መቻልን እዚህ ያሸነፍንበት ጨዋታ ነው አዲስ አበባ ላይ። ነጥባችን ተቃራቢ ነበር በሰዓቱና እነሱን አሸንፈን ነጥቡን ያሰፋንበት ነው። ሁለተኛው ደግሞ ኦልሬዲ ያረጋገጥንበት ጨዋታ ነው ከነገሌ ጋር። እጅግ ፈታኝ ጨዋታ ነበር። አንተም ደስታም የኢትዮጵያ ፕሪሚየር ሊግ ዋንጫን ከዚህ በፊት አሸንፋችኋልና በዚህ ዓመት የመጀመሪያ ተመራጭ ሆናችሁ ብዙ ጨዋታዎችን በቋሚነት አብራችሁ ተጫውታችኋል። እስቲ ከደስታ ጋር የነበራችሁ ኮምቢኔሽን መግባባት እንዴት ነበረ? ያው ደስታ እንደሚታወቀው በጣም ጠንካራ ተጫዋች ነው። እንግዲህ እስከዛሬ ድረስ ማለት ሊጉ ላይ በጣም ከፍተኛ ጨዋታ የተጫወተ ግንባር ቀደም ነውና ልምድ ያለው ተጫዋች ነው። ከዚህ በፊትም ዋንጫ አሳክቷልና ኮንፊደንስም አለው። ከእሱ ጋር መጫወት ለእኔ ትልቅ እንትን ነው የፈጠረልኝ ብዬ ነው የማስበው። ምክንያቱም ከጎን ያለ ሰው በጣም ፐርፌክት ሲሆን አንተም አብረህ ጥሩ ትሆናለህ እና የእኔና የእሱ እንትን ያው ከአምና ነው የጀመረው። አምናም አብረን ነው የጀመርነውና ከአምና የነበረብን ክፍተት ዘንድሮ አስተካክለን ለሻምፒዮንነት በቅተናል። ለአመታት በወጥነት መጫወት ከቻሉ የተከላካይ ስራ ተጫዋቾች መካከል ተጠቃሽ ነህ። በዚህ ሁሉ አመታት በከፍታ የመጫወት ትልቁ ሚስጥር ምን ነበር? ያው በአግባቡ ነው እረፍትን የምወስደው።
ከዛ ውጭ ትሬኒንግን በአግባቡ ነው የምሰራው። ከዛ ውጭ እንግዲህ ፈጣሪ ሲታከልበት ነው ከጉዳት ነፃ የምትሆነው እና እንግዲህ ፈጣሪ ፈቅዶት ከጉዳት ነፃ ሆኜ እንግዲህ ተጫውቻለሁ። የሊጉ ፉክክር ጤነኛ አይደለም የሚሉ ሀሳቦች ይነሳሉ። ያሬድ ረዥም ዓመት ኢትዮጵያ ፕሪሚየር ሊግ ላይ እንደተጫወተ ተጫዋች የኢትዮጵያ ፕሪሚየር ሊግ የዚህን ዓመት የክለቦች ፉክክር እንዴት ይገመገማል? በጣም አደገኛ የሆነ ማለት ተቃራቢ የሆነ ነጥብ ቢኖርም ግን ሁሎችም ቲሞች አሁን ከታችም አይተህ ከሆነ ከላይም ያሉት ይህን ያክል ቀላል ነው ብለህ የምታስበው ቲም አይደለም። ማለት ማንን ሊያሸንፍ ይችላል። አሁን አንደኛ የሆነው በ20ኛው ሊሸነፍ ይችላል እና ያው የነጥባችን መራራቅ እኛ ሻምፒዮን ሆነን እንጂ እዛም 20ኛም ላይ ያለ ተጫዋች ከላይም ያለ ተጫዋች ያን ያክል የፐርፎርማንስ ልዩነት አታይም እና እኔ በዚህ ደረጃ መላቀቅ አለ ብዬ አላስብም። ምናልባት እንግዲህ ሊኖር ይችላል፣ እሱን አላውቅም። የሜዳዎች ምቹ አለመሆን በክለቦች ውጤት ላይ የሚያሳድራቸውን ተጽዕኖ እንዴት ትገልጸዋል? የሜዳ ችግር እንግዲህ የዘንድሮ ብቻ አይደለም፣ ከዚህ በፊትም ያለ ነው። እኔ ብዙ ጊዜ ቲሞችን እኩል ያደርጋል ብዬ ነው የማስብ። ሜዳ ያው ጥሩ ቲም ሜዳ ካላገኘ ያው ያለውን ነገር አወጥቶ መጫወት አይችልም እና ሜዳው እኩል አድርጓል ሁሎችንም ቲሞች ብዬ ነው የማስበው። ማለት ያለውን አቅም አወጥቶ እንዲጫወት አላደረገውም ቲሞች። ሁለተኛ ዋንጫ ማሳካት የምትችሉበት ጉዞ ላይ ትገኛላችሁ። በተከታታይ ዓመት የኢትዮጵያ ዋንጫ ፍጻሜ ተፋላሚ ናችሁ። ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ነው የተጫወቱት። ስለ ሁለተኛው የድል ጉዞ ምን ታስባለህ? ያው ይሄ ዓመት እንግዲህ ለእኛ የስኬት ጊዜያችን ነው ብዬ ነው የማስበው። ያው ወልዋሎ ጠንካራ ቲም ነው ማለት ያሉበት ደረጃ እንጂ የተጫዋቾች ጥራት በጣም ከኛ ጋር እኩል ነው ማለት ይቻላል እና ልምድ ያላቸው ተጫዋቾች ነው ያሉበት። እንግዲህ ጥንቃቄ አድርገን እኛ ሁለተኛውንም ዋንጫ ለመውሰድ ነው የምንሞክረው። ስለ ኢትዮጵያ ብሔራዊ ቡድን አሁናዊ ጉዞ ምን ይሰማሃል? በማጣሪያ ጉዞ ላይ ነው የምትገኙት እና ብሔራዊ ቡድናችን ውጤታማ እንዲሆንስ ምን መሰራት አለበት? ያው ያለ ማለት የብሔራዊ ቡድን ጉዞ እንግዲህ ጥሩ ነው ብዬ ነው የማስበው አሁን ያለበት ሁኔታ። እንግዲህ ደግሞ ወጣት ተጫዋቾችን እየጨመሩ ጥሩ ጊዜ እናሳልፋለን ብዬ አስባለሁ። አሁን ማጣሪያም ቅርብ አለና ጥሩ ነገር ይፈጠራል። ግን ያው እኔ አንድ ማስተላለፍ እንፈልገው ያው በሜዳችን ብንጫወትና ሜዳው አልቆ ደግሞ በሜዳችን ብንጫወት ሞር አድቫንቴጅ ይኖረናል ማጣሪያውንም ለማለፍ እና ከዛ አንጻር እንግዲህ ናሽናል ቲሙ አሁን ያለበት ቁመና ጥሩ ነው ብዬ ነው የማስበው። በቅርቡ በ17 ዓመታች የአፍሪካ ዋንጫ ላይ ታዳጊ ብሔራዊ ቡድናችን ተሳትፎ አድርጓል። ዓለም ዋንጫን ለማለፍ በመጨረሻ መለያ ምት ነው ተሸንፎ የወደቀው። ተጫዋቾችም እናንተ ጋር መጥተው ደግሞ የተወሰኑ ተጫዋቾች ልምምድ ሲያደርጉ ተመልክተናል። እንዴት ትገልጸዋለህ የታዳጊ ብሔራዊ ቡድናችንን ጉዞ? ስለ ነገ እግር ኳሳችንስ ምን ይነግረናል? ወደፊት እኔ ማለት ሳቆምም ተስፋ እንዲኖረኝ ያደርገውኛል ብዬ ነው የማስበው። የባለፈውም የ17 ጨዋታ በጣም ደስ የሚል ነበር። ማለት ያው በፔናልቲ ነው እንግዲህ ከእንትን ውጭ ነው እና ተስፋ እንድንጥልባቸው የሚያደርግ እንቅስቃሴ ነው ያደረጉት እና ያው እኔም ተስፋ አለኝ አሁን ማለት ወደፊት ብሔራዊ ቡድናችን እንግዲህ አሁን እንደምናየው የዓለም ዋንጫ ይሳተፋል ብዬ ነው የማስበው። ልጆቹ በጣም አቅም አላቸው። እዚሁ 17ም ሆኖ ደግሞ ያልተመረጡ ያልተካተቱ ደግሞ ብዙ አቅም ያላቸው ልጆች አሉና ያው ከተሰራ ምንም ነገር ይስተካከላል እና ያው ከታች ቢሰራ ወደፊት እንግዲህ ተስፋ አለን። በብሔራዊ ቡድን ደረጃ አብራችሁ ተጫውታችኋል። በቅርቡ ጫማ መስቀሉን ይፋ አድርጓል መስዑድ መሐመድ። እንዴት ትገልጸዋለህ የቀድሞ የቡድን አጋርህን? መስዑድ ትልቅ ተጫዋች ነው። ተጫዋች ብቻ አይደለም ተጫዋችም ሆኖ አሰልጣኝ ነበር። ማለት ስብዕናው የሚገዛ ነገሮችን በማውራት ሳይሆን በተግባር ነበር ብዙ ነገሮች የሚያሳየው። ዲሲፕሊን የሆነ ተጫዋች ነው እና ያው ከእሱ ጋር በመጫወቴ እኔም እድለኛ ነኝ። እንግዲህ ደግሞ እሱም እንዳለው ወደ አሰልጣኝነቱ መጥቶ ደግሞ እንግዲህ አብረን የምንሰራበት ጊዜ ይፈጠራል ብዬ አስባለሁ። በጣም ግን ከእሱ ብዙ የምንማረው ነገር አለ። እንግዲህ ያልደረሱበት አብረው ያልተጫወቱ ተጫዋቾች ምናልባት እንግዲህ በማሰልጠኑ ሲመጣ ሊያገኙት ይችላሉ ብዬ አስባለሁ። በጣም ትልቅ ስብዕና ያለው ሰው ነው እና በዚህ ደረጃ ነው። ከዚህ በኋላ ያሬድ ባዬ ምናልባት እግር ኳስን እስከዚህ ጊዜ ይጫወታሉ ብሎ እንደው ያስቀምጠው ግብ ይኖራል ጊዜ? እንደዛ አላስብም። እንግዲህ ወይ አቅሜ ሲከዳኝ ያኔ የመወስነው ይሆናል። እንግዲህ እስከቻልኩት ድረስ እጫወታለሁ። ያሬድ ባዬ የሲዳማ ቡና አምበልና የ2 ጊዜ የኢትዮጵያ ፕሪሚየር ሊግ አሸናፊ፣ በተመልካቾቻችን ስም ለነበረን ቆይታ እጅግ አድርጌ አመሰግናለሁ። አመሰግናለሁ።